ምን ያርክሽ ነው ምሩ? አይ ምንም አላደረኩም። ክፍልሽን ያጸደውልሽ ነበር። አንቺ እና ምን ሆነሽ ነው እንደዚህ ደነገጥሽው? ደነገጥኩ እንዴ? ኧረ አልደነገጥኩም። ኧረ ምሩ ተረጋጊ። ፊትሽ ሁላ ቀላ እኮ። እሺ ምሩ ምን ፈልገሽ ነው እዚህ ክፍል? አሮን ምንም አልፈለኩም። የኔ ልጅ አዳም በምን እንደወደቀ ታውቂያለሽ? ማለት አልገባኝም ማሚ። እግዚአብሔር ለአዳም ሁሉንም ሰጥቶት ነበር፣ ግን አንድ ነገር ከልክሎት ነበር። አዳም ደግሞ የተሰጠውን ትቶ የተከለከለውን ነካ፣ ወደቀ። እና ይሄ ከኔ ጋር አይ እንዲሁ ሰዎች ሲያወሩ አሁን ስመጣ ሰምቼ ነው። እሺ እና እንዴት ሆነ የስራ ጉዳይ? ምንም አዲስ ነገር የለም ምሩዬ። በዚህ ሰዓት ስራ ፈቶ መቀመጥ በጣም ከባድ ነገር ነው። ምን እንደማደርግ ጨንቆኛል። አይዞሽ ማሚ፣ ሁሉም ነገር ይስተካከላል። ተስፋ አደርጋለሁ ምሩዬ። ያ ሰውዬ የገባበት ቢታወቅ ጥሩ ነበር። እሱም ጠፋ። ይቀየራል፣ እንደዚህ እንደሆነ አይቀርም። እሺ ምሩዬ፣ ለመረጋጋት ሞክራለሁ። ሁሉንም ነገር ለማስተካከል እየሞከርኩ ነው። አዎ ፈጣሪ ይረዳናል። ወርቄ አንቺ ወርቄ አቤት ስትይ አንቺ ምንድነው የሚዘግሽ? አሁን እንኳን ታስጮኛለሽ? አይ ውስጥ እኮ ስራ ይዤ ነው የቀረው። ምን ይችላል? በያው ልጅ በር እየተንኳኳ ነው። ክፈች። እንዴት ዋላችሁ? ሰላም ዋላችሁ? እግዚአብሔር ይመስገን። የእመቤት ቤት ነው? አይ እመቤት ቤት ነው። ወርቄ አቤት እቴ። ማነው አንቺ? ከማን ጋር ነው የምታወሪው? እትዬ አንቺን ፈልገው ነው። ደግሞ በጣም ብዙ ሰዎች ናቸው። ግቡ ባያቸው እስቲ። ምን ፈልገው ነው? ግቡ። እሺ እንደምን ዋላችሁ? እግዚአብሔር ይመስገን። እንዴት ነው? እንዴት ነው? እንኳን ደህና መጣችሁ። እግዚአብሔር ይመስገን። ሰላም ነው? እንዴት ናችሁ? እንደው ድንገት ሳትናገሩ በባዶ ቤት መጣችሁ እኮ። ወርቄ አቤት እቴ። ቶሎ አሁን የሚደርስ ነገር ቶሎ ፈጠን በይ። ከባድ እንግዳ ነው የመጣብን እኮ። ቶሎ በይ። እሺ እቴ። ሚስቴ እሺ ባልዬ። ዛሬ ምንድነው የደበረው ፊት እያሳየሽኝ ነው? አረፈርኩኝ እንዴ? አይ አላረፈርኩም። እንዲሁ ዝም ብሎ ራሴን አሞኝ ነው። እንዴ ምን ነው? ምን ሆንሽ? እኔ እንጃ ምን እንደሆንኩ አላውቅም። ራስ ምታት ከትናንት ጀምሮ ይዞኛል። እንዴ እና ይሄን ያልካመምሽ ለምን አልነገርሽኝም? ሆስፒታል አንሄድም እንዴ? አረ ደህና ነኝ። አሁን ይተውኛል። አትቀልጅ ባክሽ። ይተውኛል የሚባል ነገር የለም። ነይ ተነሽ እንሂድ። እውነት ይተውኛል። ካልሆነ ደግሞ እኔ ራሴ እሄዳለሁ። አንተ አትጨነቅሽ። የኔ ፍቅር
ምንም እንድትሆኝብኝ አልፈልግም። ያንቺን ለኔ እስቲ እኔም አንተ ምንም እንድትሆንብኝ አልፈልግም። ስለዚህ ህመሜን አልሰጥም። ወሬኛ እና ሰላምምሽ ነው ዛሬ ክላስ የቀጣሽ? አዎ እባክህ። እና ደግሞ ዛሬ ከፍቅረኛዬ ጋር ዋል ብዬ ቀጣሁት። አይ እንደዛማ ማድረግ የለብሽም። እኔ በፈለግሽው ሰዓት የፈለግሽው ቦታ አመጣለሁ። እርሶ ግን ትምህርቶት ላይ በጣም ጠንከር ማለት አለበት። እሺ እማራለሁ። ክብሩነቱ እና ስራ እንዴት ነው? ምን ነው? ከዚህ በኋላ ይሄን ስራ መስራት አልፈልግም። አልገባኝም። ለምንድን ነው የማትሰሪው? ከትምህርቱ ጋር ከበደሽ እንዴ? አይ እንደዛ አይደለም። በቃ እንደዚህ መስራት ስላልፈለኩ ነው። እንዴ ምሩ፣ በሁለት ሳምንት ውስጥ ይሄን ያህል ገንዘብ እየሰራን እንዴት ነው አልፈልግም የምትይው? ወይስ ቆይ ችግር አለ? ችግር የለም ግን በቃ መስራት አልፈልግም። ተው። ቆይ ምሩ፣ ከዚህ ህይወት መውጣት አትፈልጊም? ከኔ ጋር አብረሽኝ መኖር አትፈልጊም? አይ እንደዛ አይደለም ቶም። ሁለቱም ነገር በጣም የምፈልጋቸው ነገሮች ናቸው። ግን ደግሞ በደንብ አሰብኩበት። ሁለታችንም ጊዜ ወስደን መረጋጋት አለብን። እኔም ትምህርቴን መጨረስ፣ ስራ መያዝ አለብኝ። አንተም ደግሞ ይህንን ሩጫን ጨርሰህ መረጋጋት አለብን። ቆይ ምንድነው በአንድ ጊዜ እንደዚህ ሐሳብሽን እንድትቀያየር ያደረገሽ? ትናንትና ለነገሮች ሁሉ በጉጉት ስናወራ ነበር እንዴ? አሁንም እኮ ሐሳቤን አይደለም የቀየርኩት። ትንሽ ጊዜ እንረጋጋ፣ ጊዜ እንስጥ ነው ያልኩት። እመቤት ኑሮ እንዴት ነው? ይመስገን። አሸናፊ ከሞተ በኋላ የት ወደቅሽ የት ነሽ ብሎ የሚጠይቀኝ ሰው ባይኖረኝም ፈጣሪ ግን ትቶ አልተወኝም። ዋናው ፈጣሪ ነው። ሰው መጣም ሄደም ምንም ነው። እውነት ብለዋል። ሰው አያኖረኝ፣ ፈጣሪ እንኳንም አልተወኝ እንኳንም ደገፈኝ እንጂ። እንደሱ ነው የሚባለው። እኛም የመጣንበት ጉዳይ አሸናፊ በህይወት ሲኖር ከኛ ጋር ነበር ወዳጅነቱ። ቢያንስ በአመት አንድ ወይ ሁለት እየመጣ ይጠይቀን ነበር። ከሁሉ ደግሞ ከበላይ ጋር ያላቸው ቅርበት ለጉድ ነበር። አዎ እንዴታ፣ የቅርብ አማካሪ እሱ ነበር። አዎ በደንብ እንጂ። እና ምስጢረኛው እሱ ነበር። አሸናፊ የህይወቱን አደራ ለበላይ ሰጥቶት ነበር የሞተው። ያደራ ለቅድስቴ እንደሚሰጥ እኛም እናውቃለን። አይ ይሁን እስኪ። መቼም ለቅድስት ልዩ ፍቅር አለ። ከኔ የተወለደው ልጅ ግን ትንሽ እንኳን ቦታ አይሰጠው። አይ እንደሱ ነው ብለሽ ነው? ቅድስትን ስላላሳደጋት ጸጸቱ ነው ወደሷ እንዲያደላ ያደረገው። ልጅ ያው ልጅ ነው። እንዴት ለይቶ ያያል ብለሽ ነው? ይሁን ጥሩ ነው። እና በላይ ባለፈው ሳምንት ወደዚህ መጥቶ ነበር። ያንን አደራ በቃሉ መሰረት ለቅድስቴ ሊያስረክባት። እንዴት ያለ ባለ አደራ መሰለሽ! ያን ሁሉ አመት እሱ ጋር ሲኖር አንድም ቀን ምንድነው ብሎ ከፍቶት አላየው። ጊዜው ሲደርስ እሱ ህመም ሲፈራረቅበት አደራዬን ላስረክብ ብሎ ወደ ከተማ መጣ። ይሁን እንግዲህ ጥሩ ነው። ቃል አክባሪ መሆን ጥሩ ነው። እና ለቅድስቴ ሰጣት። እኛም እዚህ መጣ ነው እሱን ለመጠየቅ ነው። ቅድስት እኮ እዚህ አይደለም የምትኖረው፣ የራሷ ቤት አላት። አዎ በላይ እዚህ ከመጣ በኋላ አንድ ቀን አውርተናል። ቅድስት በሀገር እንደሌለች አንቺ እንደነገርሽውና አልጋ ቤት እንዳደረ እስከምትመጣ እንደሚጠብቃት ነገረኝ። ግን ከዛን ቀን በኋላ ስልኳ አይሰራም፣ ጠፋብን። አንቺ የምታውቂው ነገር ካለ ብለን ለመጠየቅ መጣን። ጓደኛችሁ ሲጠፋ የትም ቢሆን ትሄዳላችሁ። እኔ ግን ምንም የማውቀው ነገር የለም። የመጣው ቅድስት ቤት ነው አይደል? ሂዱና ቅድስት ቤት ጠይቋት። እንዴት እቴ? ከቅድስት ጋር አልተገናኘንም። ገና ካንቺ ጋር መገናኘታችን ነው። እና ምን እያሉኝ ነው? እኔ ምንም አላልኩሽም እመቤት።
ግን የት እንደሄደ ብቻ እንድትነግረኝ ነው የምፈልገው። እኔ ምን አውቃለሁ? ስታዩኝ የሱ ጠባቂ ይመስላለሁ? እንዴ ምን ጉድ ነው? ኧረ እመቤት ምን አስቆጣሽ እንደዚህ? እንዴት አልቆጣም? ለሱ ጠባቂ የቀጠራችሁኝ ይመስል እንደዚህ ተሰብስባችሁ እኔን ለመጠየቅ ስትመጡ እንዴት አልቆጣም? ምንም የማውቀው ነገር የለም አልኳችሁ እኮ። አሰሙ? አንድ የምታውቂው ነገር አለ እመቤት፣ እሱን እኛ እንደርስበታለን። ኡኡቴ የኛ መርማሪ፣ ታዲያ ከደረስክበት እዚህ ምን አስመጣ? ሄደ ፈልገዋ። እመቤት እሱም በኋላ ታይዋለሽ። ጭራሽ በቤቴ መጥተው ይደነፉብኛል እንዴ? ሄድና እዛ ፈልጉት። ታይምሩ የምወደውን ፈገግታሽን በውሸት ፈገግታ ትቀይር። የምን የውሸት ፈገግታ ነው የምትለው? እኔ እንጃ፣ ግን ምንም አይነት ጥሩ ስሜት እያየሁብሽ አይደለም። ችግር አለ? ኧረ ምን ችግር የለም የኔ ፍቅር። ቁመህ እኮ ቀረና ተቀምጥ። ምሩ በአንድ ቀን ተለዋወጥሽብኝ እኮ። ያጠፋሁት ነገር ካለ ንገሪኝ። ኧረ ምን ችግር የለም የኔ ፍቅር፣ አንተ አትጨነቅብኝ። እሺ ታዲያ ለምንድን ነው እንደዚህ የምትርቂኝ? እየሸሸሽኝ እኮ ነው። እውነት አልሸሸሁም የኔ ፍቅር፣ ዝም ብለህ እኮ ነው የምትጨነቀው። ቆይ ምን አደረኩሽ? ቶማስ እያሳመምከኝ ነው፣ ልቀቀኝ። ቶማስ እኮ እኔም በሙሉ ስሜ ቶማስ። ምንድን ነው የምትጨቀጭቀኝ? በቃ ምንም አልሆንኩም አልኩህ አይደል እንዴ? እንደዚህ እየራቅሽኝ እንዴት ምንም አልሆንኩም ትይኛለሽ? ምሩ እንዴ በጣም ርቀሽኛል እኮ። ምንድን ነው ምርቅህ? ይኸው አለው አይደለ? እየተገናኘን አይደል? እያወራን አይደል? ምንድን ነው ምርቅህ? እንደ ማንኛውም ሰው እኮ ነው እያገኘሁሽ ያለሁት ምሩ። ሳቅሽ እንኳን የፌዝ ሆኖብኛል። ቆይ ምንድን ነው ያደረኩሽ? ምንም አላደረከኝም። በቃ ከዚህ በኋላ እንዳትጠይቀኝ። ምንም አልሆንኩም፣ ምንም አላደረከኝም። ምሩ እየተቆጣሽኝ እኮ ነው። እና እያስጨነከኝ ነዋ። እሺ ለመጨረሻ ጊዜ ልጠይቅሽ፣ ትወጂኛለሽ? ማለት አልጠላሽኝም ማለት? እኔ ፍቅር ለምን እጠላሃለሁ? ምን አደረከኝ? ፈራሁ እኮ ምሩ፣ ፊትሽ በጣም ያስፈራል። ማለት የጠላሽኝ መሰለኝ። አልጠላሁክም፣ በቃ ትንሽ ጭንቀት ላይ ነኝ። ተረዳኝ እባክህ። እኔ እኮ ባልሽ ነኝ ምሩ፣ ችግርሽን መሸከም እችላለሁ። ለምን አትነግሪኝም? አይ እኔ ራሴ ጨርሰዋለሁ፣ ግን በአንተ ምክንያት አይደለም። እሺ ወርቄ ቡና አንሳሽ።
ወርቄ አቤት እቴ። ቅድስት ጋር ሂጂና የምትሰጥሽ ዕቃ ይዘሽ ነይ። ምን አይነት ዕቃ ነው? አይመለከትሽም። ዕቃ በያት እሷ ትሰጥሻለች። እሺ። እሺ እቴቴ እንዴት ነሽ? ደህና ነኝ። ከየት ተገኘ? ምን ነው በዛው ምቀር ነበር ነው መሰለሽ? ቀን ስጠብቅ እንጂ ትቼሽ አይደለም። ምን ለማድረግ ነው ቀን ስትጠብቅ የነበረው? የነጠቅሽኝን ህይወት እንድትመልሽልኝ እፈልጋለሁ። እኔ ምንም የነጠቅኩ ህይወት የለም። ምን ነው እድሜ ሲገፋ ሁሉ ነገር እየረሳሽ ሄድሽ? ስለምንድን ነው የምታወራው አንተ ሰው? እውነት ለሰው ሁሉ ያቀረብሽ ማሳመኛ እሱን ራሱ ደግመሽ ለራስሽ ነገርሽ? እቴቴ ያን ቀን መቼም አልረሳውም። እንዴት አሳልፈሽ እንደሰጠሽኝ ታውቂያለሽ? እኔ አሳልፌ አልሰጠውም። እንደውም እንድጠፋ ነው ያመቻቸውልህ። ያን ባላደርግ ኖሮ 2 ሰው በመግደል ይሄን እስር ቤት ትበሰብስ ነበር። አንቺ እኮ ነሽ እንድገድል ያደረግሽ። ገንዘብህን ብለህ እንጂ አዝነህልኝ አይደለም ያንን ያደረግከው። ከሰጠሽኝ ገንዘብ እኮ ያሳጣሽኝ ሰላምና ሀብት ይበልጣል። ያችን ያረጀች አይሱዚ ስላጣ ነው እንደዚህ የምትሆነው። ስለዚህ አመጣጥ ገንዘብ ለመጠየቅ ነው። አዎ ካሳ ያስፈልገኛል። አለመታወቅ ሰማኛለህ። እኔ አንተን ቢያደርገኝ ኖሮ ገንዘብ ለመጠየቅ እዚህ አልመጣም ነበር። ለምን? ገንዘቤን እኮ ነው የጠየቅኩሽ። አለበለዚያ ሁሉንም ነገር ለፖሊሶች እናገራለሁ። እስኪ ንገረኝ፣ ምንድነው እባክህ ለፖሊስ የምትናገረው? አሸናፊማ የድሮ ሚስቱን አንቺ እንዳስገደልሽው ነው። እውነት አሁን እኔ መቀመቅ የሚያስገባ ፋይል ይዘህ ነው እስካሁን ቁጭ ያልከው? ለምን አሁኑኑ አትሄድም? የማላደርገው ነው እንዴ ይመስልሽ? እውነቴን ነው። አሁን ቆርጫለሁ፣ አደርገዋለሁ። ትሰማኛለህ? ተሻለ ይችን ሙትና አሸናፊን እቴቴ ናት የገደለችው ብለህ ብትናገር ምን የሚፈጠር ይመስላል? ምን ይፈጠራል? ያው ትታሰሪያለሽ። ልክ ነው። አሸናፊና ሚስቱን ገድያቸዋል። እውነታውም እሱ ነው። ግን ትልቁ የተሸወድክበት እውነት ምን መሰለ? ይህን እውነት የምታስረዳበት ማስረጃ የለም። ፖሊሶች ሲያጣሩ አንተ ነህ ከፊት የምትገኘው። ምክንያቱም ያን ቀን እኔ ሳልሆን አንተ ነህ በዛ በትልቅ መኪና ሁለቱንም የገደልካቸው። አንተ ትታሰራለህ። እቴቴ ናት ብለህ ስትላቸው እኔ ስጠይቁ እኔ ደግሞ ሽምጥጥ አድርጌ እግዳለሁ። ከዛ ምን ይመጣል? ወንጀለኛው አንተ ነህ ተብሎ መዝገቡ ይዘጋል። ስለዚህ ምንም አይነት ገንዘብ አትሰጪኝ? ትሰማኛለህ? 74 ሳንቲም አልሰጥም። ምሩ ምህረት። አቤት ማሚ። ምንድን ነው የሆንሽው? ትካዜ አብዝተሻል። ምንም አልሆንኩም ማሚ። ምን ነው? ተቀየርሽ እኮ። ዝምታ አብዝተሻል። በሀሳብ ጥፍት ትያለሽ። የሆንሽው ነገር አለ እንዴ? አይ ምንም የለም ማሚ፣ ደህና ነኝ፣ አትጨነቂ። የኔ ልጅ፣ እኔና አንቺ መሀል ምንም መደባበቅ እንዲኖር አልፈልግም። የሆንሽውን ንገሪኝ። እውነት ማሚዬ ምንም አልሆንኩም፣ ዝም ብዬ ነው። ምሩዬ ምንድን ነው የሆንሽው? ንገሪኝ። አብረን ሆነን መፍትሄ እንፈልግለታለን። እውነት ምንም አልሆንኩም ማሚዬ፣ ዝም ብዬ ነው። መናገር ካልፈለግሽ አላስገድድሽ፣ ግን ብትነግሪኝ ደስ ይለኛል። እናትሽ ነኝ። ምንም እንድትሆኝብኝ አልፈልግም። ምንም አልሆንኩም ማሚዬ። እሺ ትምህርት ከበደሽ እንዴ? ኧረ አልከበደኝም ማሚዬ። እኔ አንቺ ልጅ በከፍተኛ ውጤት ነው የምመለቅልሽ። ግራ ገብቶኝ ነው እንጂ እኮ እንደዛ እንደሚሆን እተማመንብሻለሁ። ወይኔ የውራን ሰዓቱ ሄደ። እኔ ራሴ ስራ
ምንድን ነው? እዚህ ልሻል ያን ቀን አሸናፊ ለምን እንዲገደል እንደፈለግሽ ትዝ ይልሻል? አዎ፣ እንዴት ረሳዋለሁ? ያን ቀን እኮ የተካድኩበት ቀን ነው። አሸናፊ ሞቱን በራሱ ጊዜ አፋጠነ። ደግሞ ያላየሁት መስሎት ለቅሶ ሊሄድ ነው ብሎኝ ወጣ። እኔ ደግሞ ጓዙንና ስንቁን ሲያሳስር አይቼው ነበር። ያን ቀን ንብረቱን በሞላ ለሚስቱና ለልጁ ሊያወርስ ነበር ከቤት የወጣው። እሷም ቀላል ሰው አድርጋ አስባኝ እሺ ብላ ወደ ውልና ማስረጃ ነበር የሚሄዱት። ከዛ ለኔ ደወልሽና ፋይሉን እንድቀበል አደረግሽ። ከዛ እንድንገላቸው ተስማማን። ሁለቱም ትዕዛዞች ተፈጻሚ ሆነዋል። ግን ያኔ ወረቀቱን እንዳላገኘው ነበር እኮ የነገርከኝ። በመተማመን የሚሰራ ነገር የለም እቴቴ። የዛን ቀን ይሄ እንደሚመጣ አላውቅም ነበር። ስለዚህ አንቺንም ማስፈራራበት ነገር ያስኩኝ። አታደርገውም። አደረኩት። ይሄ ወረቀት ያንቺ መርዶ ነው። እስከዛሬ ድረስ የለፋሽበትን የውርስ ጉዳይ መረጃ ነው ያስኩት። ከኔ ምንድን ነው የምትፈልገው? ጥሩ፣ በዚህ ጉዳይ ሁለታችንም ከተስማማን ምን አድርገው ነገር ነው። ግን አሁን ደክሞናል። ስለቀረው ጉዳይ እንናገርበታለን። አሁንም ማረፊያ ክፍል የት ነው? እዚህ ማረፊያ ክፍል የለም። ስለዚህ ቅድስት ጋር ሂጅ ልተኛ። እንዴ ወርቄ ምን ሆነሽ ነው? በሰላም ነው? ወርቄ ምን ሆነሽ ነው? ምን ሆንኩ? እኔን ትጠይቂኛለሽ እንዴ? ምን አውቃለሁ ምን እንደሆንሽ? ጉድ እኮ ነው። ሰው ግን እንዴት ይገርማል። ይገርማል አይደል? ምን ነው የሚገርመው? ግራ አጋባሽኝ እኮ። እስኪ ቁጭ በይ እናውራ። አይ አልቀመጥም፣ ልሄድ ነው። እና ምን ፈልገሽ ነው የመጣሽው? እቴቴ የምትሰጥሽ ዕቃ አለ፣ ሂጂና ተቀበይ ብላኝ ነው የመጣሁት። እኔ ጋር? ምን አይነት ዕቃ? እንዴ እኔ ምን አውቃለሁ? ተቀብለሽ ነኝ ነው የተባልኩት። አረ ምንም ዕቃ የለም። ምንም እንደሌለ አውቃለሁ። እኔ ነኝ እንጂ ዝም ብዬ የመጣሁት። አንቺ አምሻል እንዴ? ምንድነው የምትቀባጥሪው? እኔ የምልሽ ቅድስቴ፣ ሰው ሁሉ ግን ትልቅ የደበቀው ኃጢአት አለ አይደል? እስቲ ንገሪኝ በእናትሽ። ማን ትልቅ ኃጢአት ሲደብቅ አይተሽ ነው እንደዚህ የተደነቅሽው? አይ ምንም የለም ማለት እንታረን በላት። እሺ ቆይ ተረጋጊ፣ ልደውልላት። ሄሎ ሴቴ፣ ወርቄን ምን ብለሽ ነው የላክሻት? የምን መድኃኒት? አረ እኔ ጋር ምንም መድኃኒት የለም። እሺ ሴቴ፣ ምንም መድኃኒት እንደሌለ ነግሬያታለሁ። መሄድ ትችያለሽ አይደል? በሉ ደህና ደሩ። ደህና ዋልሽ እሜ? እንዴት ዋልክ የኔ ልጅ? በቃ ደህና ደሪ። ምንድነው
ደህና ዋላችሁ፣ ደህና አደሩ። ማይ ትንሽ ደክሞኛል። መተኛት ነው ፈልገው። በቃ ስዞር ትውላለህ፣ ገብተህ ልተኛ ትላለህ። ምን አለበት ትንሽ እንኳን ብታወራኝ? እማዬ ደግሞ ሁሌ አይደለ እንዴ የምናወራው? ዛሬ ደክሞኛል፣ በቃ ማረፍ ፈልጋለሁ። እስኪ ና ተቀመጥ እናወራ። ኡፍማ በእናትሽ አትጨቃጨቂ፣ በቃ ደህና ደሪ። አሁንማ ያቺ ቅድስትን ሆነ አረፍከው አይደል? እኔ እናትህማ ምልህን መስማት አቁመሃል። ቤቲ እራላቅም ነይ ቁጭ በይ እናወራ። ልቀመጥ? እንግዳው ተኝቷል አይደል? እኔ እንጃ አላየሁትም። ቆይቼው ነይ ቁጭ በይ። እሱ አይደለም ይኸውልሽ፣ ይሄ ሰውዬ ቤተሰቤን ለመበጥበጥ ነው የመጣው። ኪሱስ ወረቀት አለ። ስለዚህ ሌሊት ቀሰቅስሽና ቀስ ብለን ወረቀቱን እንሰርቀዋለን። እንዴ የምን ወረቀት ነው ቴትዬ? አንቺ ያልኩሽን ብቻ እሺ በይ፣ ሌላ ጉድጓድ አትቆፍሪ። እሺ ቴቲ። በእናው ቀስ ብለሽ ግቢና ከኮት ኪስ ውስጥ አውጪ። ማ እኔ? ኧረ ቴቲ ታዲያ የቀሰቀስኩሽ እንድታጅብኝ ነው እንዴ? ቀስ ብለሽ አውጪ። ቢነሳብኝስ ቴቲ? እንዳይነሳ ቀስ ብለሽ አውጪ። ቴዲ ምንም ኮት ኪስ ውስጥ ወረቀት የለም። እዚህ እንደገና ፈልጊው። ይዞት ተኝቶ ይሆናል። አልጋው ላይ አታየው? ቴዲ ቢነሳብኝስ? እንግዲህ አታድርቂ። በዚህ ጨለማ ግቢና ቀስ ብለሽ ይሁ ምንድነው አንቺ? እኔ እዚህ በስመ አብ ምንድነው? ምን ትሰሪያለሽ እዚህ? ውጭልኝ! አንቺን እኮ ነው ውጭልኝ! እሺ ውጭልኝ እኮ ነው የምልሽ!
እንዴ ይሄ ሪቫን ይሄንን ምረት ከይቸዋለሁ። ታዲያ ቶማስ አልጋ ላይ ምን ይሰራል? እኛን ለማታለል ተለያይተናል ይላሉ። እቺ ነገር ብዙ ነገር ታወጣለች። ቆይ ብቻ ወይ ወርቄ እንዴት አደርሽ? ደህና ነኝ። አንቺ እንዴት አደርሽ? እግዚአብሔር ይመስገን። ምን ነው በጠዋት ደወልሽ? በህልምሽ አይተሽኝ ነው እንዴ? በህልሜ ሳይሆን ቶማስ አልጋ ላይ በመንፈስ አገኘሁሽ። ምን ማለት ነው? እኛን ለማታለል ነው ተለያይተናል ያላችሁን ለካ። ያምሻል እንዴ ወርቄ? በጠዋት ምንድን ነው የምታወሪው? እኔማ የማወራው የፀጉር ሻሽን ቶማስ አልጋ ላይ አገኘሁት። ምናልባት ሌሊት መተሽ ሄደሽ እንደሆነ ብዬ እኮ ነው። ወርቄ እቴቴ አይተዋለች እንዴ? ለቴቴ ከመናገሬ በፊት ላሳውቅሽ ብዬ ነው የደወልኩት። እውነቱን ደርሰንበታል ማለት ነው እናቴ። በእናትሽ ወርቄ ለቴቴ እንዳታሳያት። ቶማስን ትናገሯለች በእናትሽ። ጭራሽ ለሱ እየተቆረቆርሽለት ነው። እስቲ እንደው ሲመጣ ማለት ነው የምረሻሽ እዚህ አልጋ ላይ ምን ይሰራል ብዬ ስጠይቀው እሱ ቢመልስልኝ አይሻልም? በእናትሽ ተይ ወርቄ፣ እኔ የፈለግሽውን ነገር አደርግልሻለሁ። ጥሩ፣ በሱ እስማማለሁ። በቃ በይ፣ በኋላ ደውልልሻለሁ። እንዴት አደራችሁ? እንዴት አደርክኝ ልጅ? ቁርስ ቀርቦ አንተ ነው እንዴ የምትጠብቀው? ሂድና ለባብሰክ ነው። እሺ ማይ፣ አስጠበቅኳችሁ አይደል? እንግዳ እንዳለ አላወኩም ነበር እኮ። የአባት ጓደኛ ነን፣ አተዋወቀው። እንዴት ነህ ቶማስ? እግዚአብሔር ይመስገን። በቃ ማይ፣ እስከዛ እናንተ ብሉ፣ እኔ ልብስ ቀይሬ ልምጣ። እሺ። አሁንም አጎረመሰ። ያኔ እኮ አባቱ ሲሞት ትንሽ ልጅ ነበር። የተረሳ ወሬ አታውራ፣ አርፈ ምግቡን ብላ። ምን እንደመሰሰኝ ታውቂያለሽ? ምን ታስባለህ አንተ? መቼም ደህና ነገር አስበህ አታውቅም። የአባቱ ገዳይ እናቱ ሆኖ ቢሰማ ምን እንደሚያስብ ታውቂያለሽ? የሚገርም የአባቴን ጓደኞች ሳገኝ ለመጀመሪያ ጊዜ ነው። ትክክል። እስካሁን ማንም አላገኘም ማለት ነው። ለነገሩ ማይ ስለ ደግነቱ ሁሌ ታወራኛለች፣ ግን ደግሞ እኔ ማየት ፈልግ ነበር እና ከአባቴ ጋር ነበር ተዋወቃችሁ። የሚገርም በጣም ከወጣትነት እድሜ ጀምሮ ነበር አብረን ስንሆን ነበር እና ብዙ ስለሱ ማወቅ ፈልጋለሁ። በትክክል ብዙ ነገር አጫውታለሁ ብዬ አስባለሁ። ይብላ እንግዳው ሰውዬ ትናንትና ነው እንደመጣው? ማታ አላየሁትም ነበር። አረ ቀን ነው የመጣው። ደክሞኛል ብሎ ታኝቶ ነው እንጂ። እስከዛሬ አባዬን ጓደኞች አንድም ሰው አላውቅም ነበር። ይሄ ታሪክ ይመጣ እኔ እንጃ። እማዬ የሚሆነ ተጨናንቃለች መሰለኝ። መጥፎ ነገር ነው እንደዚህ የመጣው። አረ ቶማስ፣ እኔ ምንም አላውቅም። ትናንትና ሲያወሩ ምንም አልሰማሽ? አረ እኔ ቅድስት ጋር ነበርኩኝ ትናንት።
ቅድስት ቤት ደግሞ ምን ትሰራለች? እቴቴ ልካኝ ነው እንጂ እኔማ ምን እሰራለሁ? ምን ብላ ነው ያልኩሽ? እንዴ ቶማስዬ፣ ዛሬ እኮ ፖሊስ እያጫወተክ ነው። አይ ይሄ ሰውዬ ምንም ደስ አላለኝም። የሆነ ነገርም አለ። እንጃ እንግዲህ እኔ ምንም አላውቅም። እሺ ግን በደንብ ተከታተዩ። ችግር ካለ ደውይልኝ። አልጋይ ላይ ሰዓትና እጅ ጌጥ ያለው أكيد. مرة يلجون. يلج توري قالت. لا من نبري فلكش. ماسكي كتير. سلامرات لتأيكني دروك. من دون سلامرات متأيكن. እኔ እንጃ ምረት ሰሞኑን ልክ አይደለች። የሆነ ያወቀችው ያለ ነገር ይመስለኛል። ምን ልታውቅ ትችላለች? ስላንተና ስለሊሊ። ተረጋጋ፣ አትደንግጥ። ገና ጥርጣሬ ነው፣ እርግጠኛ አይደለሁም። ቆይ እንዴት ልትጠራጠር ይቻልሽ? ምን አዲስ ነገር አየሽባት? እኔ እንጃ እንደ በፊቱ አትስቅም፣ አትጫወትም፣ ዝም ብላ ስታስብ ነው የምትገኘው። ከዛ ደግሞ ባለፈው ስላንተ መስሪያ ቤት ጠየቀች። እንደገና ሌላ ቀን የሊሊን ፋይል ያለበት ካዝና ስትታገል ደረስኩባት። ወይኔ ጉዴ! እሺ ቆይ ምንድነው የማደርገው? ገና ምንም ነገር አላረጋገጥኩም። ገና ጥርጣሬ ነው። ተረጋጋ። አዎ ልክ ነሽ። እኔ ላይም ሰሞኑን ተቀየረብኛለች። እየሸሸችኝ ነው። እንዴ አሁንም ትገናኛላችሁ እንዴ? ቶማስ ተሄኛል። አሁንም አብራችሁ ናችሁ አይደል? ኪድ ሞከርኩ ግን ምንም አልቻልኩም። ምሩን በጣም ነው የምወዳት። አንተ ያመሃል እንዴ? እንዴት ነው እንደዚህ ራስ ወዳድ የምትሆነው? እናት ምን አይነት ሴጣን እንደሆነች አታውቅም? እንዴት ምረት እንደዚህ አይነት ህይወት ውስጥ ትከታታለህ? እማዬ እኔ ራሴ ያሳምናታለሁ። ትረዳኛለች። ዝም በል እባክህ። እቴቴ የማትፈልገው ሰው ካልሆነ በተአምር እንደማትቀበል ታውቃለህ አይደል? በዚህ ዙር ግን እንደ ሊሊ ዝም ምልህ እንዳይመስልህ። በልጄ ማንም ሰው ሲመጣ አልቀበልም። አንተም ብትሆን እንዴ ኪድ እኔ እኮ ወንድምሽ ነኝ። ምንም ብትሆን አይመለከተኝም። የሊሊን ደብዟን ያጠፋችው እናትህ ለክብሬ አትመጥነኝም ብላ አይደል? አንተ ይሄን እያወቅህ እንዴት ከምረት ጋር ፍቅር ትጀምራለህ? ኪድ አስቤበት አይደለም፣ ግን ደግሞ በቃ ብዙ ነገሯ እንዳፈቅራት አስገደደኝ። እውነት ቶማስ፣ ካንተ ጋርም ከቴቴም ጋር የምንጋደልበት ቀን ደርሷል። ልጄን ስትነኩብኝ እጄን አጣጥፌ አልጠብቃችሁ። እውነት ከዚህ በኋላ ከምረት ጋር ባየ እኔ ራሴ ነኝ የምገልህ። ቆይ ኪድ ምን ሆነሻል? ሌላ ሰው እየሆንሽብኝ እኮ ነው። እውነት ቶማስ በጣም ተናድጄብሃለሁ። እንዴት የሊሊን ታሪክ ድጋሚ ልትደግመው ተነሳ? ያኔ ምን አይነት ከባድ ጊዜ እንዳሳለፍን ታውቃለህ አይደል? አንተ ግን እሱን ረስተህ ድጋሚ እንደዚህ አይነት ስህተት ለመስራት ትሮጣለህ። ለምን አትረጅኝም ኪድ? ቆይ እኔ ማፍቀር አልችልም? በቃ ምሩን አፈቀርኳት። እኔ ከሷ ተለይቼም ሆነ እሷን አጥቼ መኖር አልፈልግም። አዝናለሁ ቶም። እቴቴ ለክብሯ ቀልድ እንደማታውቀው ያክል እኔም በልጄ ቀልድ አላውቅም። ጦርነት ውስጥ አትክተተን። ይሄንን ግንኙነት አቁም።
ይሄ የድል ሽልማቴ ነው። ሞቶ ደሙን ታስለቅቅብኛለህ። እስከ ደሙ እንዲቀመጥ ነው የምፈልገው። በቀሌን እንደተበቀልኩ ይሰማኛል። የምን በቀል ነው? ያን ቀን ለተፈጸመብኝ በደል ነው። እኔ የልጁ እናት ሚስቱ እያለሁ ድሮ ለፈታት ሚስቱና ልጁ አልቶ ንብረቱን ጠቅላላ ለነሱ ሊያወርስ እንደሆነ የሰማሁበት ቀን። ያኔ በውስጤ ኃይለኛ ቁጣ ነበር የተወለደው። ያ ቁጣዬ ነው እነሱን የገደላቸው። እኔ ስቆጣ ማንም ሰው በወጣበት ነው ማስቀር። በላይን ገለሽዋል እንዴ? በቁሙ እንዲሞት ነው ያደረኩት። ማለት በላይ አብዷል። በዚህ ሁሉ የምትማር ይመስለኛል። አንተም ከኔ ጋር ከመጋጨት በሰላም መኖር አይሻልም? እኔም በሰላም ነው መኖር እንፈልገው፣ ግን የሰራሁበትን ገንዘብ ስጪኝ። 74 ሳንቲም አልሰጥም። ዝም ብለህ ፋይሉን ስጠኝ። ስለዚህ የዚህ ጭካኔ ተቋዳሽ መሆን ትፈልጋለህ? ፋይሉን ስጠኝ። ጥሩ ምርጫ አልመረጥክም። ተሻለ አባትሽ ጓደኞች ልናናግርሽ ነበር የመጣነው። እሺ ግቡ። ቆይ ቡና ነገር ላምጣ። ቆይ አንዴ ቅድስቴ፣ እኛ ምንም ነገር አንፈልግም። ቁጭ በይና የመጣንበትን ጉዳይ አውርተን እንሂድ። እኛ የመጣነው ለአንድ ጉዳይ ነበር። አባትሽ ጥሩ ወዳጅ ነበሩ። ያው እኔ አባቴን ብዙም ስለማላውቀው እናንተንም አላወቅኳችሁ። አዎ አንቺ አታውቂንም፣ እኛ ነን የምናውቃችሁ፣ አንቺንም ቶማስንም። እና አሁን የመጣ ነው በላይ የሚባል የአባትሽ ጓደኛ አንቺን ለማግኘት ከገጠር መጥቶ ነበር። እኔን ለማግኘት? አዎ አንቺን ለማግኘት ነው፣ ግን የተገናኛችሁ አይመስለኝም። አረ እኔ ጋር ማንም አልመጣም። በላይ እንደመጣ ያገኛት ቴቴን ነበር፣ ግን አንቺን እንደሚፈልግ ሲነግራት በሀገር እንደሌለሽ ነገረችው። ከዛን ቀን በኋላ ግን በላይ የት እንደደረሰ አናውቅም። ለምን ነበር እኔን የፈለገኝ? አባትሽ ለአንቺ አደራ አስቀምጦልሽ ነበር የሞተው እና ትልቅ ሰው ስትሆን ስጥልኝ ነበር ያለው። ጊዜውን ጠብቆ ሲመጣ ግን ምን እንደሆነ አላወቅም።